መንግስት የገጠር ልማት ፖሊሲ አውጥቷል። ምን ይዟል? ጊዜውን የዋጀ ነው ወይ? ምንድነው ፖሊሲ? በመንግስት ብቻ ዶሚኔት የተደረገ ነበር። ይሄ አዲሱ ፖሊሲ ይሄንን ገሎት ነው ጨፍልቆት ነው ያለፈው። ተመልሶ ሲነገር ሁሉ አናይም። እንደገና ሌላ ፖሊሲ ስለማውጣት መታሰብ ደግሞ ይጀምራል። የኢትዮጵያ ገበሬዎች የግል እንጂ የመንግስት አይደሉም፣ የራሳቸው ናቸው። ፖሊሲ ስንጽፍ መክረም አለብን ወይ? ፕራግማቲክ የሆነ ነገር መቼ ነው ልናገኝ የምንችለው? በየሀገራቱ ያለው የግብርና ፖሊሲዎችና ስትራቴጂዎችና ፕሮግራሞቻችን ፈትሻችሁ ሰመራይዝ አርጉ። የኢትዮጵያ ግብርና ከየት ወዴት ሚሊዮነር የሆኑ ገበሬዎች ተፈጠሩ በየቦታው እየተባለ እየተሸለመ በቴሌቪዥን ግብዣ እየተደረገ ዶክተር ደምስ በድጋሚ ወደ አሻም እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው ቤተኛ ሆነዋል መሰለኝ። መልካም። አጀንዳችን የኢትዮጵያ ግብርና ከየት ወዴት ይሰኛል። እንደ ማሟሻ ከቅርብ አሁን ከሆነ አንድ ጉዳይ ልነሳ። መንግስት የገጠር ልማት ፖሊሲ አውጥቷል። ምን ይዟል? ጊዜውን የዋጀ ነው ወይ እንበደስተ? በመጀመሪያ ደረጃ ልክ ነህ። መንግስት የግብርናና ገጠር ልማት ፖሊሲ የሚል ዶክመንት ሚያዝያ 2016 ላይ አውጥቷል። እኔ ወደዚህ ከመግባቴ በፊት ትንሽ አንዳንድ ነገሮች ብል ጥሩ ይመስለኛል። የመጀመሪያው ማለት የምፈልገው ስለ ኢትዮጵያ ግብርና በምናወራበት ጊዜ በአጠቃላይ የኢትዮጵያ ግብርና ላለፉት 3 አስርተ ዓመታት እንዴት ነው ብለን ብሮድሊ ብናይ ለውጦች አሉ። ይሄንን መቀበል አለብን። አዎንታዊ የሆኑ ለውጦች አሉ። በተለያየ ከምርታማነት፣ ከገቢ፣ ከሚታረስ መሬት ስፋት፣ ከዝናብ ወጥተን ወደ መስኖም ጭምር የገባንባቸው ሂደቶች አሉ። እነዚህ ሁሉ በምን ምክንያት ሆኑ? እነዚህ የምላቸው አዎንታዊ ለውጦች ብለን ብንል በፖሊሲ ነው። ይህን ካልኩ በኋላ በሌላ በኩል ደግሞ ስናይ ሪሊ የተደረገው ለውጥና ያገኘናቸው ውጤቶች ሀገሪቷ ካላት አቅም የተፈጥሮም ሆነ ሌላ አቅሞች ፖቴንሻል ሪሊ የሚያኩራራ ነው ወይ ብንል አይደለም ወደሚል ድምዳሜ እንሄዳለን። ብዙ ገና መሰራት ያለባቸውና መድረስ ያለብን ካሉን ችግሮች አንጻር ከምግብ፣ ከገቢ ጋር፣ ከድህነት፣ ከተለያየ ሁኔታዎች አንጻር እና እነዚህ ሁሉ ችግሮች ወይም እንዳልኩት ለውጡ እንደመጣ ሁሉ በቂ ውጤት እንዳይገኝ የምንፈልገውን ያህል ግባችንን ልንመታ እንዳያስችለን ችግሮችን ለመቅረፍ እንዳያስችለን አስተዋጽኦ አድርገዋል ብዬ እንደገና ማመጣው እነዚህ ሁሉ በኔ ባጭሩ ሁሉ ጊዜ ፖስፒ ይላቸዋል ፖሊሲ ስትራቴጂ ኢንስቲትዩሽናል ፕሮግራሞች ጋር የተያዘ ጉዳይ ነውና ፖሊሲዎች በአንድ ጊዜ ወጥተው የሚቆሙ ነገሮች አንዳንዱ ለረጅም ጊዜ ሊዘልቅ ይችላል። ለምሳሌ ከመሬት ጋር ያለው ጉዳይ በኋላ እናያይዛለን። አንዳንዶቹ ግን ወቅቱን ጊዜውን ጠብቀው እንደ ሀገርና ዓለም አቀፍ ሁኔታዎች መከለስ መሻሻል አለባቸው። ስለዚህ ከዚህ አንጻር አሁን ያልከው የገጠር የግብርናና ገጠር ልማት ፖሊሲ በአዲስ መልክ ተዘጋጅቶ ወጥቷል። በኢህአዴግም ጊዜ ነበር ይሄ ፖሊሲ። አሁን የተለየ ነገር ምን ይዞ መጥቷል? ጥሩ ጥያቄ ነው። መጀመሪያ አንድ ነገር አሁንም ልበል፣ ምክንያቱም ተመልካቾቻችን ሆኑ እዚህ እኔና አንተም በአንድ ነገሮች ላይ በጽንሰ ሀሳብ ትርጓሜ ይዘታቸው ላይ
በአንድ ላይ ተናበን ካልሆነ ችግር ሊፈጠር ምንድነው ፖሊሲ እንዴት ሊቀርብ ሊገለጽ ይችላል የሚለው ልናገር። አሁን የሆነ ነገር ስላስታወሰኝ ነው ጥያቄ። ፖሊሲ በአንድ መንግስት ወይም አንድ ተቋም ሊሆን ይችላል ወይ ግለሰብም ሊሆን ይችላል። አንተ በቤት ውስጥ የቤቴ ፖሊሲ እኔ በቤቴ ውስጥ የቦቴ ፖሊሲ ነው ምለው ሊኖር ይችላል። ለምሳሌ ልጅ ካለ ወይም ካለች ከ12 ሰዓት በፊት ቤት መግባት ግድ ነው የሚል ካለ ፖሊሲ እንደማለት ነው እሱ። እንዲህ ያለ ወደ ትምህርት ቤት ስንሄድ የከሪኩለም ፖሊሲ ምናምን ይባላል ወይም የፈተና ፖሊሲ ምናምን ይሏል። እንዲህ ያለ በተቋም በምን ይወጣል? ፖሊሲ በህጎች፣ ደንቦች፣ ሬጉሌሽንስ፣ ሩልስ ኦር ፕሮክላሜሽንስ፣ መመሪያዎች እነዚህ ሁሉ የፖሊሲ ሰነድ። ለምሳሌ እኔ እናንተ አንኳር በሆኑ የግብርናን ከሚነኩ ነገሮች ጋር እንነጋገር ከተባል ከህገ መንግስቱ ልንጀምር እንችላለን። ህገ መንግስቱ የፖሊሲ ዶክመንት ነው። ማናቸውም ስለ መሬት ጉዳይ የሚያጠና የዶክትሬት ተማሪ ህገ መንግስቱን አይቶ አንቀጽ 40 ምናምን ሄዶ አላለ እንደዚህ ሳይል አይጀምርም። ያው እንደዚህ ነው ማለት ነው። ስለዚህ እነዚህ የፖሊሲ ሰነዶች ናቸው። ለምሳሌ አሜሪካኖች አግሪካልቸር ፖሊሲ ብለህ ጎግል አድርገህ ብታይ እነሱ ከድንጋጌዎች ጋር ነው የሚያያይዟቸው አግሪካልቸራል አክትስ ጋር በየጊዜው ከሚወጡ ነገሮች ጋር ወይ ደግሞ በሌላ አንፃር እንደ አሜሪካኖች ጠንካራ ኢኮኖሚ ያላቸው ቻይናዎችን በምታይ ጊዜ ፖሊሲ የሚሉት ብሮድ የሆነ ስቴትመንት ነው። ከዛ ዲራይቭድ የሚሆኑ ነገሮች አሉት በተለያየ መንገድ። ከዚህ አንፃር አሁን አንተ ያልከው በኢህአዴግ ጊዜ የነበረው ሰነድ ምንድነው የሚለው የገጠር ልማት ፖሊሲና ስትራቴጂ ብሎ ነው የወጣው። ያሁኑ የሚለው የግብርናና ገጠር ልማት ፖሊሲ ነው የሚለው። እንግዲህ አዘጋጆቹ በደንብ ተገንዝበውት አድርገውት ከሆነ ጥሩ፣ ካልሆነ ግን በጣም ልዩነት አላቸው እዚህ ላይ። የገጠር ልማት ፖሊሲና ስትራቴጂ ብለህ ስትል ገጠርን ከከተማ ውጭ ያለ የሀገሪቷ ክፍል አድርገን የምናስብ ከሆነ በዛ ውስጥ የሚኖሩ የተለያዩ የኢኮኖሚ ዘርፎችን የሚያቅፍ ነው የሚሆነው ሰነዱ። የተወሰኑ አካባቢዎች፣ የተወሰኑ ወረዳዎች በአብዛኛው በግብርና ሊሆን ይችላል ያሉት፣ ግን ሌሎች ደግሞ በማዕድን ሊሆን ይችላል ያሉት፣ ሌሎች ደግሞ ከኢንዱስትሪ ጋር በተያያዘ፣ ሌሎች ደግሞ ህልውናቸው የተመሰረተው ከቱሪዝም ጋር ሊሆን ይችላል እነዛ አካባቢዎች። ስለዚህ በአጻጻፍም ጥንቃቄ የሚያስፈልግ እኔ አምሹር ይሄ ጉዳይ በጣም ብዙ የሚያነጋግረን ነው ሰነዱን ስላየሁት አዲሱን ሰነድ። እዚህ ላይ ሌላ አንድ ነገር ልናገር ሸዋፈራው፣ ምክንያቱም ከአድማጭ ተመልካቾቻችን ውስጥ ይሄንን ለማውጣት የተሳተፉ ወይም ሲመሩ የነበሩ የበላይ አመራሮች ሊኖሩ ይችላሉ። ደምስ ከመጀመሪያውኑ ኢንፎርምድ ሆኜ ነበር፣ እንድገባም ተጠይቄ ነበር። ጊዜ ስለማይኖር አላብራራም። ገብቼ በወረቀትም በጽሁፍ ደርሶኝ ነበር። ይሄኛውን ክለሳ ውስጥ ለመሳተፍ አልፈለኩም ወይም ማሻሻያ ውስጥ ግን አሁን አንብቤዋለሁ። ያ ማለት እዛ ውስጥ ስላልነበርኩ ለምን ይተቸናል የሚል ነገር እንዲመጣ አልፈልግም። ማስረዳት እችላለሁ፣ ምክንያቱም እዚህ አሁን ቦታው ስላልሆነ ነውና። ክፍተቶች አንደኛ ከኢህአዴጉ ጋር በዚህ መጀመሪያ ይለያያሉ። በራሱ በአካሄድ ሆን ተብሎ ነው አይደለም አላውቅም። የዚህኛው ምንድነው ያለው ወደ 8-9 ክፍሎች የያዘ ነው አዲሱ ፖሊሲ። ከመግቢያው ጀምረህ የምታያቸው ልዩነቶች አሉት ከዛ ጋር። በኢህአዴግ ጊዜ ለምሳሌ ያህል የተቀመጠው መርሆች አሉ፣ ፕሪንሲፕልስ። እነዛን ግልጽ አድርጎ አስቀምጧቸዋል። 5 ለምሳሌ መርሆች እዛ ላይ ተቀምጠዋል።
እነዚህ ለምሳሌ ከግብርናው ጋር በተያያዘ ነው። እንደምታውቀው የኢህአዴግ ዶክመንቶቹም ሆነ ሰነዶቹ አንድ ብዙዎቻችን በደንብ ያልተረዳ ነውና ሳንረዳ ያለፈን ነገር ያለ በተደጋጋሚ በመጽሐፎችም ጽፌዋለሁ። ይሄ ግብርና መር ኢንዱስትሪያላይዜሽን የሚለው በነገር ላይ ግብርና መር ኢንዱስትሪያላይዜሽን አይካቸር ሌድ አድሊ አይካቸር ዲቨሎፕመንት ሌድ ኢንዱስትሪያላይዜሽን የሚለው የግብርናው ዘርፍ ፖሊሲ አልነበረም፣ የግብርናው ዘርፍ ስትራቴጂም አልነበረም። በግልጽም አስቀምጠውታል እነሱ። የአጠቃላይ ኢኮኖሚው የሚመራበት ስትራቴጂክ ዳይሬክሽኑን ነው የሚገልጽ የነበረው አድሊ። በዛ ሰነድ የገጠር ልማት ፖሊሲና ስትራቴጂ በሚለው ግን ግልጽ አድርጎ አስቀምጦታል ኢህአዴግ። የግብርናው ስትራቴጂ እና ፖሊሲ አግሪካልቸር ዲቨሎፕመንት ሌድ ወይም ደግሞ አይካቸር ሴንተርድ ሩራል ዲቨሎፕመንት ብሎ ነው ያስቀመጠው። ለነዚህ ከዛ 5 ፕሪንሲፕሎች አስቀምጦላቸዋል። አንደኛ በጉልበት ላይ የተመሰረተ ባለን ሰፊ የመሬት እንትን ላይ የተመሰረተ ይሄ ብዝሃ ምህዳሩን ይሄ አግሮንቱን ያማከለ የተቀናጀ እንደዚህ ብሎ 5ቱን አስቀምጧቸዋል። ይሄኛውም በክፍል 3ቱ እንደዚሁ 8 ብሎ ያቀርባቸዋሉ። አሁን አይም ሹር ይሄ ብዙ ጊዜ ስለሚፈጅ በአጭሩ ግን መጨረሻ ሄዶ ምንድነው የሚደመድመው የዚህ አዲሱ ፖሊሲ እነዚህን ያነሳናቸውን ሐሳቦች እሳቤዎችም ሆነ መርሆች ርዕዮች ምናምን ይዘን ወደ 21 አካባቢ ሆኑ አዳዲስ ፖሊሲዎችን አዋጆችን ምናምን እናወጣለን። 8 ነው 7 እንከልሳለን። ከሚከለሰት ውስጥ የመሬት ስሪቱ፣ የመሬት ስርዓቱ፣ ይሄ የመሬት አስተዳደርና አጠቃቀም እንደምታውቁ 456 እና 455 የመሳሰሉ ሌሎችም አሉ። እነሱን ያካትታል። ሌላ ደግሞ 178 ብሎ በቁጥር አስቀምጧቸዋል በነገር ላይ። ከዛ ኋላ በአንድ ጋዜጣ ላይ ከ2 ሳምንት በፊት ያየሁት እንግዲህ ጋዜጠኛው ሄዶ ኢንተርቪው አድርጓቸው ይመስለኛል ወደ 50 በአጠቃላይ አድርሷቸዋል የሚወጡ አዋጆች ወይም የሚከለሱ ምናምን ተብሎ። ስለዚህ ቅድም ካልኩ የፖሊሲ ዴፊኒሽን ጋር ይሄ የምናወራው አንተ ያነሳው ሰነድ ወጥቷል፣ ግን ክፍተቶች አሉት። በተለይ አይ ቲንክ ጊዜው ለዛ ብዙ እንዳይወስድብን ፈልጌ ጊዜውን እንዳይወስድብን ብዬ ነው እንጂ 1-2-3ቱን እስቲ ላንሳቸው። የመጀመሪያው ከዚህ ከመሬት ጋር የተያዘ ነው። እኔ በጣም ማዝነው የማንበብ ባህላችን ዝቅተኛ ነው። እንዳልኩ ያንን ተረጎም ነው። ስንተረጉም አክኖሌጅ ማድረግ አለብኝ። ያን ጊዜ ፖዚቲቭ ስለሆነ ስማቸውንም ባለሳ መጥፎ አይሆንም። አንዱ አሁን ውጭ ነው ያለው ዶክተር ታደሰ ብሩ፣ ብዙዎች ሊያውቁት ይችላል በሌላ ዳይሜንሽኑ። ታደ ግን ፕሮፌሽናልም ነው። እኔ ዶክተር ታደሰ ብሩ፣ ዶክተር ወረታው በዛብህ የታወቀ ነው፣ አሁን እዚሁ አለ። ዶክተር ብርሃኑ ሲሳይ አሁን የዩኒቲን የሚመራው ነው። እነዚህ ያሉበት ቲም ነው ያንን ወደ እንግሊዘኛ የተረጎም ነው እና በብዛት በኋላ የመንግስት ተቋማት ያንን ኤዲት አስደርገው ነው በእንግሊዘኛ ቨርዥን የወጣው። በዛ ፕሮሰስ ውስጥ ብዙ ነገር ዳይጀስት አድርገናል። በዛ ምክንያት ይመስለኛል ኢሚዲየትሊ አፍተር ዳት የዓለም ባንክ ይሄ ኦፊሻል የሆነ ነገር ስለነበር ነው ትችት ክሪቲክ ስሩልኝ ብሎ እኛው እንደገና ሰርተን አቅርበናል በኢኮኖሚክ አሶሲዬሽን ማህበር ስብሰባ ላይ። እንግዲህ ከዛ ጊዜ ጀምሮ ነው እኔ ያለኝ ቁርኝት። በኋላ ግን ትልቁ ቅድም አልገባም ያልኩበት ምክንያት ምንድነው? አሁንም መንግስትን እና የሚመለከተውን ክፍል ግብርና ሚኒስቴርን እኔ ምን ጊዜም አመሰግናለሁ። ከዚህ በፊትም ብዙ ጊዜ መድረኮች ላይ ስቀርብ አመስግኛለሁ። ምክንያቱም እኔ ከውጭ ከተመለስኩ for the last 25-30 years በኋላ
በሴክተር ውስጥ የተጠኑ ትላልቅ ጥናቶችን መርቻለሁ። ከመራኋቸው አንደኛው የዚህ ካዴፕ የሚባለው ኮምፕሬሄንሲቭ አፍሪካን አግሪካልቸር ዴቨሎፕመንት ፕሮግራም አጠቃላይ የአፍሪካ የግብርና ልማት ፕሮግራም ይባል። ዋና ኢኒሺዬቲቭ ነፍሱን ይማርና ከኔፓድ ጋር እነ ነፍሱን ይማርና ጠቅላይ ሚኒስትር መለስ በነበረበት ጊዜ መጣ ነው። ዋናው ዓላማው ምን ነበር? እንደምታውቁት የምዕተ ዓመቱ ልማት ግቦች ጋር የተያዘም ጉዳይ ነበረው። እዛ ላይ ድህነትና ረሃብን በግማሽ እንቀንሳለን በዚህ ጊዜ ተብሎ እንቅስቃሴ ይደረግ ነበር። ግን ሀገራት በትክክለኛ ዳይሬክሽን ላይ አይደሉም። በተለይ ሁለቱንም በአፍሪካ ውስጥ ከመቀነጽ አንጻር ግብርና ያለው አስተዋጽኦ ትልቅ ነውና የግብርናው ሴክተር ይፈተሽ በሚል ነው ካዴፕ የመጣው። ይፈተሽ ሲባል ሀገራቱ ጥናት አጥንተው ያቅርቡ ተባለ። ይሄንን ጥናት ፋይናንስ ያደረጉት የውጭ ድርጅቶች ናቸው። አሁንም የዛን ጥናት የኢትዮጵያን ጥናት በብዙ ቦታ በኢትዮጵያ ውስጥም ከኢትዮጵያ ውጭም ትልቅ እውቅና ያገኘ ጥናት ነው። ናሽናልና ኢንተርናሽናል ኮንሰልታንቶች ያሉበት ነው። ኢንተርናሽናል ኮምፖነንቱን ኢፍፕሪ ነው የወሰደው። እኔ ነኝ የመራሁት ያን ጥናት። ይህን ጥናት የማነሳበት ምክንያት ምንድነው? የጥናቱ አንኳር ተጠባቂ ሆነው ምንድነው የሚለው ግብርና ከሆነ መጀመሪያ በየሀገራቱ ያለው የግብርና ፖሊሲዎችና ስትራቴጂዎችና ፕሮግራሞቻችን ፈትሻችሁ ሰመራይዝ አርጉ። ከዛ ካረጋችሁ በኋላ ክፍተቱን ነቅሳችሁ አውጡ። ክፍተቶቹን ነቅሳችሁ ካወጣችሁ በኋላ ምን ይደረግ በሉ ተብሎ ነው ያ ጥናት የተጠናው። እንግዲህ ያንን ሁሉ ካለፍክ በኋላ ከዛ ኋላ ሌላም እንደዚሁ ያለ 10 ዓመት ያንን ከመረላ በኋላ እንደገና እዚህ ውስጥ ልገባ አልችልም። ልክ ይሄ ክለሳው ሊጀመር ሲል የዚህኛው በወቅቱ ስቴት ሚኒስተር ግብርና ውስጥ ነበር። አሁን ከዛ ውጭ ነው። እኔ ጋር ደውሎልኛል፣ ያው ስለሚያዳምጠው ነውና አንደኛ ስለዛ ዶክመንት ጉዳይ የተያዘ፣ ሁለተኛ እኔ እዚህ ውስጥ አልገባም ምክንያቱም ጊዜን ፈጅብሃለሁ እንጂ ብዙ በዛ ላይ በተደጋጋሚ የሰራኋቸው ስራዎች ስላሉ። አሁን ሳየው ታዲያ በዛ ውስጥ ላለፈ ሰው ይታዩኛል አንዳንድ ነገሮች። የኔ መታየት ብቻ አይደለም፣ ሰሪዎችም ሆኑ አንባቢዎች የተጻፉትን ደግሞ በሌላ መንገድም ሊጽፏቸው ቢሞክሩ እንኳ ጥንቃቄ ያስፈልገዋል። መጀመሪያ በደንብ ተረድተዋቸው መፈንጠር ያለበት ነገር ነው መሆን ያለበት፣ መለወጥ ያለበት ነገር ነው መሆን ያለበት። መለወጥም ካለበት መደገም የለበትም አንዳንድ ነገር። ሁለተኛ በተደጋጋሚ ለምሳሌ ስትናገሩ የነበረው ጽንሰ ሐሳብም ኮንሰፕቱም ሊሆን ይችላል፣ ወይም ትርጉምም ሊሆን ይችላል፣ ወይም ይዘት ሊሆን ይችላል። በጥንቃቄ ነው እንደዚህ አይነት ሰዶች ውስጥ መግባት ያለበት። ለምሳሌ ከመግቢያው ቀጥሎ ያለው ሁለተኛው ክፍል መነሻዎች ይላል። መነሻዎች በሚለው ገጽ 3 ላይ የግብርናው ዘርፍ ሀገራዊ የምግብ ፍጆታን ማሟላት ባለማስቻሉ ይላል። ይሄ እዛ ውስጥ የተጻፈ ቃል ነው። ይሄ በጣም ለኔ ትክክል አይደለም። ከዚህ በፊትም ተናግሬዋለሁ። በተለይ በቅርቡ ምናልባት አይቶ እንደሆን የዛሬ ኢትዮጵያ ነገን ዛሬ በሚል አንድ ትልቅ መድረክ ላይቭ የተላለፈ እኔ የመራሁት መድረክ ነው። እዛ ላይ አስረግጬ ተናግሬያለሁ። የምግብን ዋስትና የማረጋገጥ በምግብ ራስን የማስቻል ወዘተ የሚለው የአንድ ዘርፍ ብቻ ስራ አይደለም። ለዚህ ነው በተለያየ ጊዜ የሚነሱ ሐሳቦች ለምሳሌ የምን አይነት ዘርፎች ቅንብር ሁሉም ምግብ ይሄን ከማለት ምግብ ምንድነው የሚለው እንነጋገር። ስንዴ ምግብ አይደለም፣ እህል ነው። ጤፍ ምግብ አይደለም፣ እህል ነው። ጤፍን ምግብ ለማድረግ ፕሮሰሶችን አልፎ አንተ ቤት ገብቶ እንጀራ ሆኖ ወይም የጤፍ ቂጣ ሆኖ መቅረብ አለበት ወይም ወዘተ። ስንዴ የሆነ ፕሮሰስ አልፎ አሁን ያልከውን ብሮድሊ እንዲታይ ነው። ወይ ዳቦ መሆን አለበት፣ ወይ ገንፎ መሆን አለበት፣ ወይ ቆሎ ምናምን መሆን አለበት። ሁለቱ የተለያዩ ነገሮች ናቸው። ከግብርና የምትጠብቀው ስንዴን ማምረት ነው። ዳቦ የራሱ ፕሮሰስ፣ በዛ ውስጥ ብዙ አክተሮች ተዋናያኖች አሉ። ግን መለያየታቸው ምን ያጎለናል? በጣም ያጎለናል በስራ አንጻር። ለዚህ ነው የተቀናጀ የምግብና ስነ ምግብ ስርዓት ስትራቴጂ ፖሊሲ ይውጣ ተብሎ አለ። ወደ ሌላ ዳይሜንሽን ልንሄድ ነው። ለምሳሌ በእንትን ሐሳብ
በዚህ ምክንያት ነው በቅርቡ ብዙ ተሰማ እንደሆን የምግብ ዋስትና ራሱን የሆነ የምግብ ስርዓት ፉድ ሲስተምስ ላይ የማተኮር በፉድ ሲስተምስ ዲያግራም አይተ እንደሆን ጤና መምጣት አለበት፣ ትምህርት መምጣት አለበት፣ ውሃው መምጣት አለበት፣ ወዘተ 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 ኢንዱስትሪው መምጣት አለበት። ፕሮሰሲንግ ያጎላል። ስለዚህ አንደኛ ይሄንን ግልጽ አድርጎ መነሳት አለበት። የድርሻውን መውሰድ አለበት ዘርፉ። እኔ ምንም ጥያቄ የለኝም። እሺ ወደ በጎ ጎንስ የፖሊሲው በጎ ጎን ገና መችነካ ነውና አሁን ለምሳሌ ምንድነው የሚለው ክፍተቶቹን ካየም በኋላ ወደ በጎ አሁን ቅድም የተናገርኩትም ለዚህ ነው። መጠንቀቅ ያለብን ጥሩ ለውጥ አግኝተናል። ለውጥ ያገኘነው በፖሊሲ ስትራቴጂዎች ምክንያት ነው። ባለመሻሻላችን ቶሎ ባለመንቃታችን ወድቀናል። ለምሳሌ አሁን ስላነሳው ነው እስከ ተወሰነ ጊዜ ድረስ የመሬትን ጉልበትን ተጠቅመን ግን የኤክስቴንሽን ሲስተማችን በማጠናከር ኢትዮጵያ ብዙ እንትኖች ያንን በማድረግ የሥራ ባህላችንን በመቀየር ለውጥ አምጥተናል። ኦኬ ግን አንድ ነገር አንቆ ይዞን ነበር። ያ ፖሊሲ የኢህአዴግ ጊዜ የነበረው ፖሊሲ ግብርናን ከካፒታል እንዲልቅ አድርጎት ነበር። ካፒታል ኢን ሴንስ ሞደርናይዝድ የሆነ አሰራርን ሜካናይዜሽንን አለ አይደል ሰፋፊ አሰራሮችን ከሞደርን ቴክኖሎጂ ጋር በተያያዘ አንቆ ይዞን ነበር። አሁን ካደፍ ጊዜ ነው ይሄንን መጀመሪያ ያወጣ ነው። በብዙ ፊገር ላሳይ ይችላል። መሻሻል አለበት ማለት ነው። ስለዚህ አሁን ከእንትኖች አንፃር ስታየው ከውጤት አንፃር ብዙ የተገኙ አሉ። ግን አሁን ከስንዴም ጋር ይያዛል ወይም ከሌሎቹ ጋር ለምሳሌ ስንዴ አሁን ጥሩ እየሰራን ነው እንበል። ኦኬ ጥሩ እየሰራን እያለን ግን በአካሄድ በአቅጣጫ ይሄን ፖሊሲ ክፍተት አለው የሚለው ከመሬት ጋር ይዞት የወጣው ጉዳይ ነው። እኔ ከኋላ ከአጻጻፍ ችግር ያለው ይመስለኛል። ለምሳሌ ከመሬት ማለት ከመሬት ይዞታ ወይ ባለቤትነት መብት ነው ወይ ከመሬት ስሪት፣ ከመሬት ስርዓቱ፣ ከመሬት አስተዳደርና አጠቃቀም አንፃር ምን ይላል? በሴክሽን 3 ውስጥ የተጣበቡ የእርሻ መሬት ይዞታዎችን በፈቃደኝነት ኩታ ገጠም ማድረግና ማዋሃድ በሚል አካሄድ እንደሚሄድ ያሳያል። በተለይ ክፍል 4 ላይ ምን ይላል? የሚሰጥህ የመጠቀም መብትን ነው፣ የይዞታ መብትን ነው። እሱን ይልና የተበጣጠሱና የተበታተኑ የአነስተኛ ይዘት አርሶ አደሮች ቅድም ባልኩት በፈቃደኝነት በጋራ ባለቤትነት ይልና ማሳዎችን አሰባስበው በሂደት ዕውቀትና ሀብት ካላቸው ጋር አዋህደው መካከለኛና ሰፋፊ እርሻዎች እንዲፈጥሩ ስርዓት ያሰፍናል ይላል። እነዚህ የምልህን ክፍሎች በደንብ ብታያቸው በእሳቤ ደረጃ በጣም ገዳዮች ናቸው። አንደኛ አነስተኛ አርሶና አርብቶ አደሮች የግል ኢኮኖሚ ተዋናያን መሆናቸውን ደፍጥጦ ያለፈ ነገር ነው። ሁለተኛ እነሱ ከሌላው ጋር ካልተቆራኙ በራሳቸው ከአነስተኛ ወደ መካከለኛ ከመካከለኛ ወደ ሰፋፊ የእርሻ እና የሌላ የግብርና ኢንተርፕራይዝ ማደግ አይችሉም የሚል እንድምታ ያለው ነው። በነገርህ ላይ አደጋ እንዳለው ያየሁት መናበብ ሲያቅተው ነው። ዶክመንቶች ለምሳሌ የ10 ዓመቱን የመሪ ዕቅድ በምታይበት ጊዜ 2013 የወጣው በጣም ጥሩ የሆነ ስቴትመንት ተቀምጦ ነበር። እዛ ላይ የተቀመጠው ስቴትመንት ምን ይላል መሰለህ? ገበሬው በራሱ ጥረት እንግዲህ ኢማጂን ይሄንን ቅድም በጠየቀኝ መሰረት እያነጻጸን እንሄደው። በኢህአዴግ ጊዜ ምንድነው እናንተን ያሰለቸን ነገር? ሚሊዮነር የሆኑ ገበሬዎች ተፈጠሩ በየቦታው እየተባለ እየተሸለመ በቴሌቪዥን ግብዣ እየተደረገ ኦኬ መጡ ወጡ እያልናቸው ነበር፣ እየጠበቅናቸው ነበር። እኔ ያ ስትራቴጂክ አካሄዱ መሆን ያለበት ሚሊዮን እያፈራ ሲሄድ ከግብርና ውስጥ መውጣት የለበትም። በወቅቱ በብዙ ጥናቶች አመላክተናል። ሚሊዮን እያፈሩ ሲሄዱ የመሬት ፖሊሲው ዋና ማነቆ ሆኖ ሪኢንቨስት እንዳያደርጉ ግብርና ውስጥ እዛው ግብርና ውስጥ እንዳያድጉ
ግብርናን እያዘመኑ እንዳይሄዱ አድርጓቸዋል። ኤፊሺንሲን ከልክሏል ማለት ከልክሏል። ኤፊሺንሲን በተለያየ ዳይሜንሽን። ስለዚህ አካሄዳችን መስመር የኔን መጽሐፍ አንበዋል ብዬ ነው የምገምተው። ኢኮኖሚስቶች ፖለቲከኞች ላይ ቢያንስ ህገ መንግስቱ ተቀይሮ የመሬት ፖሊሲው ሜጀር ለውጥ እስከሚመጣበት ጊዜ ድረስን አንደኛ ገበሬዎቻችንን እንደ ኢንቨስተርም እያሰብናቸው ነው። በዚህ ረገድ ባይ ዘ ወይ ኦሮሚያ ክልል ጥሩ ሰርቷል። ቶሎ ነክቶ አነስተኛ ገበሬዎች ኢንቨስተር መሆን ሊችሉ እንደሚችሉ ለዛ ኦፕን ዶር ከፍቷል። መንግስትም ደግሞ ይሄኛው መንግስት በ2014 እንደገና የተመረጠው ሳይመጣ በፊት በ2013 በ10 ዓመቱ መሪ ዕቅድ ላይ ምን ብሎ ጽፏል? የጻፈውን ነው ማነበልን። በከፍተኛ ምርታማነታቸው የሚታወቁ አነስተኛ ገበሬዎችን የተሻለ የመሬት ይዞታ እንዲኖራቸው ማገዝ እነሱ ማገዝ እንጂ ክለስተራይዝድ እንዲሆኑ አይደለም። ያን በሂደት ወደ ኢንቨስተርነት ማሳደግ ብሎ ጽፏል። ይሄ አዲሱ ፖሊሲ ይሄንን ገሎት ነው፣ ጨፍልቆት ነው ያለፈው። ይሄንን አጣሞት ነው ያለፈው። እንዴት ደምስ እንዲህ ይላል፣ እንዴት እንዲህ ይላል? አስቀድሜ የተናገርኩት ለዚህ ነው። ለእኛ እኮ ጠይቀ ነው እሱ አልገባም። ያኔ አይደለም በቃ ተጽፏል። በፖሊሲ ማውጣት ሂደት ውስጥ ተጠይቀው እምቢ ያሉት ብሎ ኤክስኪውዝ እንዲያገኙበት አልፈልግም። ሌላው ከዚህ ወጣ እንበልና ብዙ ጊዜ አንተም አፍቃሪ ሆንከው የቴክኖሎጂ ጉዳይ አለ። ከቴክኖሎጂ ጋር ለምሳሌ በቀረበው እንትን ያለፈው ሲሉ በዚህ ሰነድ ከብልጽግና በፊት ያለውን ማለታቸው ነው ኢህአዴግም እና ወይም ደግሞ ቅድም ያለውን የገጠር ልማት ፖሊሲና ስትራቴጂ የሚለውን ሲጠቅሱ ያለፈው የግብርና ቴክኖሎጂ ማፍለቅ ስራ በዋናነት በመንግስት እንደሚሰራ ነው ያስቀመጠው ይላል። ይሄኛው በምን እንዲሰራ ነው ግልጽ አይደለም። in other words በህብረተሰቡ በግሉ እንዲሰራ ማለት የግል ሴክተሩን በዚህ ብቻ ሳይሆን ቅድም ባልኩልህ የግል ሴክተሩን አካሄድ በጣም እየደፈጠጠ የመጣ ስራ ሁሉ በመንግስት እና በመንግስት እንቅስቃሴ ይሰራል የሚል እንድምታ የያዘ ዶክመንት ሆኖ ነው ያገኘሁት። ይሄ አዲሱ ግን ዶክተር ደምስ እዚህ ጋር ባይ ዲፎልት ቀደም ሲል የነበረው አሰራር በመንግስት ብቻ ዶሚኔት የተደረገ ነበረ። አሁን ግን እንደዛ አይሆንም ብሎ ሲል ለፕራይቬት ሴክተሩ ተዋናይነት ክፍት ይሆናል ብሎ ግሪን ላይት የሰጠ እንደሆነስ በዚህ መልኩ ድምዳሜ ወይም ትርጓሜ መስጠት አይቻልም እንዴ? አሁን እኮ አየህ ምንድነው መሰለህ አሁን የፖሊሲ ዋና ጉዳዮች ብለው ዝርዝር የጻፉበት ክፍል 4 ነው እና ፖሊሲው 9 ነገሮች ላይ ያተኮረ ነው ብለዋል። 9ኙንም ቶሎ ልላቸው እችላለሁ አስፈላጊም ከሆነ ከመሬትና ተፈጥሮ ሀብት ጋር የተያዘ ከቴክኖሎጂ ጋር ለዚህ ነው የመጣው አንተ ስለቀደምከኝ ነው አሁን የማሄደው ከውሃ ጋር በተያዘ 3ኛው 4ኛው ከግብይት ጋር የተያዘ ፖሊሲው የሚያተኮረው 5ኛው ከመሰረተ ልማት ጋር የተያዘ 6ኛው የግሉ ዘርፍ ጋር የተያዘ ይላል። ከዛ የፋይናንስ ስርዓቱ ጋር እንዲህ ያለ ይሄዳል። አሁን ያልከው አይቼዋለሁ በመጥቀስ በስቴትመንት ደረጃ እንዳልነው ተጠቅሶ ታየዋለህ። ግን እንዴት ሃው ምን ማለት ነው የሚለው ላይ ነው ችግር ያለበት። እንዳልኩ ብዙ ግልጽነት የጎደለ ነው ብያለሁ በአንዳንድ አካባቢዎች። ለመጻፍ ያህል አይደለም መጻፍ ያለብን። ቅድም ከመነሻ እንደነገርኩ ፖሊሲ ስታወጣ ይዘር በህጎች በደንቦች በአዋጆች በመናማው ግልጽ አድርገህ ቁጭ ታደርገው። ብሮደር ከሆነም ደግሞ ዳይሬክሽን ግልጽ መሆን አለበት። ለምሳሌ በመጀመሪያ ደረጃ ማመን ያለብን የኢትዮጵያ ገበሬዎች የግል እንጂ የመንግስት አይደሉም፣ የራሳቸው ናቸው። በተፈጥሮ ነፃ ሆነው ማንም ሳይነግረው በጠዋት እስከ ማታ ቶይል ያደርጋል። የልፋቱን ያህል ምላሽ አላገኝም በደንብም ስላላገዝ ነው እንጂ እሱማ ይሰራል እኮ። በዛ ምክንያት ነው እኮ የሚያበላን ይሄ ገበሬ እና ያንን ሪኮግናይዝ ማድረግ የግል ካልክ አንተ በግልህ ነው የምሰራው፣ እኔ በግሌ ነው የምሰራው። I have the right to decide የት ሄጄ ምን ሰርቼ ምን አግኝቼ መስራት እንዳለብኝ።
ይሄንን ቶታሊ ኢግኖር ያደረገ ነው። ይሄ አንደኛ እንደ ግል አይቆጥራቸውም፣ ሁለተኛ እንደ ግል ነፃ አምራች ወሳኝ አካላት መሆናቸውን ያገተ ነው። አሁንም ይሄ ፖሊሲ በኔ ኦፍ ኮርስ ይሄ ክፍተት ብቻ አይደለም። እኔ ከመሬቱ ጋር ያለውን በቅርቡ በሪፖርተር ጋዜጣ ላይ በሰፊው ሰጥቻለሁ። ምክንያቱም እኔ ብቻ ሳይሆን ሌሎችም ክፍተት አለበትና እንደገና የመሬት ፖሊሲ መውጣት አለበት ብለው ያው አንበውታል እነሱ። በቅርቡ ለምሳሌ እኔ 2 ሳምንት በፊት በአብዛኛው እንደ አንዳንድ በተለይ ከግብይቱ ጋር ያለውን ችግር ይቀርፋል የተባለው የህብረት ስራ ማህበር አደረጃጀት ነው። እሱ ላይ በምትሄድበት ጊዜ ከግሉ ጋር ካለው በተነጻጻሪ በግብይቱ ውስጥ የሚደረገውን እንቅስቃሴ ለማሳለጥ የሆነች ስቴትመንት ተቀምጣ ተጽፋለች እዛ ውስጥ ስለ ህብረት ስራ ማህበር እንዲህ ይጠናከራሉ እንዲህ ያደርጋሉ ኖ በቀደም ስካይላይት የአዲስ አበባና የፌደራል ህብረት ስራ ኮሚሽን ያዘጋጀው የአመታዊ ሲምፖዚየም እና ኤግዚቢሽን እዛ ላይ ተጋብዤ ነበር። አሁንም እዛ ላይ የምትሰማው ይሄ ፖሊሲ እኮ ከወጣ በኋላ ነው ወይም ክፍተት አለበት እና አንድ ፖሊሲ ዶክመንት መዘጋጀት አለበት ሲባል ሰምቻለሁ እዛም እና እያንዳንዱን ስትሄድ ነው። ወደ ሌላ ልምጣ ከጊዜ አንፃር እንደው ትልቁ ሌላው ክፍተት የማይበት ይሄ ብዙ ጊዜ የሚወራው የመዋቅራዊ ለውጡ ጉዳይ ነው። ምንድነው የምናስበው? እኔ በተደጋጋሚ ተነጋገርን። በግብርና ውስጥ መዋቅራዊ ለውጥ ማምጣት አለብኝ ስትል ይሄ የተለመደ ኮንቬንሽናል የሆነ ይሄ ማለት ጂዲፒያችን እንደው በአብዛኛው ከግብርና መሆኑ ቀርቶ ከኢንዱስትሪ ከሰርቪስ መሆን አለበት። ያ እንደዚህ የመሳሰሉ መለኪያዎች ሳይሆኑ በትክክል ለምሳሌ ከማሳ ስፋት አንፃር መዋቅራዊ ለውጥ እንዲመጣ ያ መዋቅራዊ ለውጥ በግሉ እንቅስቃሴ የሚመራ እንዲሆን አድርገን ነው ማስቀመጥ ያለብን። ይሄ አሁንም ክፍተት አለበት። መዋቅራዊ ለውጥ የሚለው ይሄንን የተገለጸበት ቦታ 4.5 ሴክሽን ውስጥ ነው እና የግብርና ልማቱን መዋቅራዊ ሽግግር ኦቨርኦል ግባችን መሆን ያለበት ለኔ በመዋቅራዊ ለውጥ እሳቤ ውስጥ ግብርና ኢንዱስትሪያላይዝድ እንዲሆን የማድረግ ግብ ይዘን ነው መንቀሳቀስ ያለብን። ዛሬ አሜሪካን በምታይበት ጊዜ ከጂዲፒው ከአጠቃላይ ጂዲፒው የግብርናው ሴክተር ድርሻ ብሎ በቁጥር የሚያስቀምጥልህ 1% አይሞላም። ይሄ ማለት ግን መጠንቀቅ ያለብን ግብርና ለአሜሪካ ኢኮኖሚ አሁንም ወሳኝ ነው። ሌላው ኮምፒውተሩ አይሮፕላኑ ምናምን በትላልቅ ዋጋ ስለሚሰጥ እና ጂዲፒ ነገሮችን በገንዘብ ስለሚወስዳቸው እንጂ ለአሜሪካ ህይወት የግብርናው ሴክተር ነው። አሁንም መዋቅራዊ ለውጥ አለው በደንብ እዛ ስትሄድ ታደንቃለህ፣ ትደነቃለህ። በዚህ በሪፖርተር ላይ በቅርቡ በጻፍኩት ላይ ብያለሁ። የኛም ሲሄዱ አቤት እዚህ ሀገር በቃ ብትሄድ እኮ እርሻው ደግሞ የሚጠቀሙት መሳሪያ ምናምን ኮምባይኑ አለ እንደዚህ ያ ቶታሊ ሞደርናይዝድ ኢንዱስትሪያላይዝድ ሆኗል ግብርናው። ይሄኛ ሀገር መቼ ነው የሚሆነው? እዚህ እኮ ሲለፍፍ ሲፏልል ታየዋለህ። ዛሬ ሊሆን ይችላል። እኛን መለወጥ ያቃተን ደጋግመን የምንሰራው የምንጽፈው ነገር እዛው ነው እየመለሰ ይወሰደ። ዶክተር ደምስ በዚህ ጉዳይ ላይ ብቻ ራሱን የቻለ አጀንዳ ይዘን መወያየት ያለብን ይመስለኛል። ግን እዚህ ሀገር ፖሊሲ ስትራቴጂ ብዙ ጊዜ አገሪቷ እንኳን እንደዚህ ነገር ብዙም ዳሃት መስለኝም የሚጻፉ ነገሮች አሉ። ግን የሚጻፈው ነገር ተረድቶ ወደ ህብረተሰቡ አዝልቆ የፓራዳይም ሺፍት አምጥቶ ወደ ምርታማነት በማምጣቱ ረገድ ግን እኮ በጣም ችግር አለ። የፖሊሲና ስትራቴጂን አንብቦ ለመረዳት የሚቸገር የሲቪል ሰርቫንት ወይም የቢሮክራቲክ አፓራተሱ በጣም እኮ ችግር አለ። በዚህ ላይ ደግሞ በህይወት እያለም ስትራቴጂውና ፖሊሲው የትርጓሜም ችግር ስላለ ከጊዜ ሁኔታ ጋር ይለዋወጥና ጭራሽ የሚረሳበትም ሁኔታ አለና ፖሊሲ መውጣቱ በጎ ሆኖ ተግባሩን ማን ነው የሚፈጽመው? አሁን ከወጣ በኋላ ሲዘነጋ ኢቭን ተመልሶ ሲነገር ሁሉ አናይም። እንደገና ሌላ ፖሊሲ ስለማውጣት መታሰብ ደግሞ ይጀምራል።
ሶ የፕራግማቲዝም ችግር የለም ወይ?